السلام عليكم ورحمة الله وبركاته. إنا لله وإنا إليه راجعون. የማይሰማ ጉድ የለም የማይሰማ ነገር የለም። ዘመን የአክሩ ዘመን ይመስላል። እቺ ቪዲዮ በደንብ ኮፕሊንክ አርጉና ይሄ ቪዲዮ በደንብ አዳምጡ። እንደዚህ ማድረግ የሚፈልጉ ሰዎች እንደሊቆጠቡ። እናት መቼ ነው ልጅ የሚያዩላች? መቼ ነው አላማ አሳክቶም ይመጣልኝ ብላ ትጠብቃለች። ለራሲ ህይወት ማትፈልግ ከሆነ ላይ እናት ብላ አትኖርም ነበር። ዛሬ ሴት ሀዳ ነገ ሴት የምትመጣው ለሴት ብሎ ህይወት የምትቀጥፍ ምን ነው ለእናትህ አትኖርም ነበር? ላኢላሃ ኢላላህ ላኢላሃ ኢላላህ። ለሴት ብሎ እሱ ራሱ የርቀት ሴት አጠገቡ የሌለ ሴት እዛ ወይም ሌላ አፍቅራ የምታገባ ሴት ብለው ዛሬ ህይወቱን እንደዚህ ሰቅለው አጣልጁ። እንደዚህ ነገር የምታረጉ ሰዎች ለመጀመሪያ ለምንድን ነው ከአገር የወጣው? ለምንድን ነው? ደህንነት ነው ወይም ፍቅር ነው ወይም ለማግባት ነው ወይም ምንድን ነው ብላችሁ ሐስቡበት። ለደህንነት ነው። እናታችን መቀየር፣ ቤተሰባችን መቀየር ለዚህ ነው የወጣን አይደለም? እንዴት ፍቅር ይዞናል ብለው ተነስቶ እንጨት ላይ ራሱን አንጠልጥሎ እንዴት ይገላል ራሱን? እናታው ምን ይሰማታል? ዱንያ ላይ እስካለች ድረስ ትጨነቃለች ለልጁ ማለት ነው። ዱንያ ላይ እስካለች ድረስ ለልጁ ታለቅሳለች። ወደ አኺራ እሱ የሄደበት ቦታ እስከምትሄድ ድረስ አላህ ይጠብቃችሁ። እንደዚህ ነገር ይሄ ልጅ ማለት ነው ከወንድሙ አጠገብ ነው የሚሰራው ስራ። ወንድሙ ጋራ ሁሌ ተገናኝተው ሄዶ ኢራትና ቁርስ ይበላሉ። እዛ እንደዚህ የሚያረግበት ቀን ምን አለ? ወንድሙ ና አብረን ኢራት እንብላ ስለው ዛሬ ኢራት መብላት አልፈልግም መተኛት ነው የሚፈልገው ምናምን ብለው ካላሰንም ወንድሜ ላላ አስገድድም ለብቻ መሆን ስለፈለገ ነው ብለው ወንድሙ እሱ ጋር አልሄድም። ጧት እንደዚህ ቁርስ ላይ ጠብቆ ሳይመጣ ሲቀር ወንድሜ ምን ነው ብለው እዛ ቤት ሲሄድ እሱ የተምር እንጨት ላይ ራሱን አንጠልጥለው ሞቶ እዛ ሬሳ አገኘው። ሚስቱ የት ነው ያለችው? እሷ ዱባይ ነው ያለች። እሱ ሳዑዲ አረቢያ ነው ያለው። ከሳዑዲ አረቢያ ወደ ዱባይ ኒካ አስረው እሱ ራሱ ገና ያልተገናኙ ለዚህ ብለው ጭቅጭቅ ስለነበረው ህይወቱን አጣለ ራሱ። እንደዚህ ነገር አላህ ይጠብቃችሁ። በጣም ያሳዝናል ወላሂ። እቺ ቪዲዮ በደንብ ኮፕሊንክ አድርጉና ልጅቷ ደግሞ ምን አይነት ግፍ ነው የሰራች? ለመጀመሪያ አፈቅራለሁ ብላ እንደዚህ ለልጁን ህይወቱ ማሳጣት ምን ይሰማሻል? አሁን ወንድም የለሽም አባት የለሽም። እሱ ከባድ ነገር ላይ መድረሱ ሲታቅ አታስቆምም። ዛሬ እንደ ማንኛውም ሰው ወጥቶ ታለቅሳለች። ባሌ ነው እንደዚህ ምናምን ብላ አሁን ተመልሶ አይመጣም። ግን ችግራችሁ ላይ ነው የሚያውቀው እናንተ ውስጥ ያለው ችግር። ግን እንደዚህ ነገር ቶሎ ራሳችሁን እንዳታሳምኑ። የወጣችሁን አላማ ለመጀመሪያ ይወቁ። ላኢላሃ ኢላላህ። አላህ ይጠብቀኝ። ወጥቶ መቅረት አላህ ይጠብቃችሁ። በደንብ ዱዓ አድርጉልኝ። ቺቪ አስተያየታችሁን አስቀምጡልኝ። ቪዲዮ በደንብ ሼር አድርጉ። ሰላሙ አለይኩም።